ሳምንትህ ማን ሲቲ ጥሎ ሊያምርልህ ልታስተካክለው ኧረ እባክህ ሳምንትን ምል ስትቋጥር ሳምንትን ሙሉ አርሰናል ሰከንድ ቲም የነበረው ፓላስ ተብሎ ሳምንትን ሙሉ ተወርቶ ትክክለኛ የዋንጫ ቲም ስትሆን እንደዚህ አይነት አጫወት ነው የምትጫወተው። በዚህ ያህል ጋፕ ምንም በእነሱ ሜዳ ሄደን አይታላ ፓላስ ማን ሲሰራ እንደነበር እኛ ጋር እንደዚህ አይነት ነገር አይሰራም። አስደሰታችሁኝ እግዚአብሔርን። ትክክለኛ አሁን ማለት ነው ትፈራለህ፣ ማንሲቲን ትፈራለህ እስከ መጨረሻው። እኔ ይህን ቲም ማለት ነው ምንም አይነት ጉዳት አያጋጥመው እንጂ ለዋንጫ ምንም የሚያስቆመው ጉዳይ አይኖርም፣ ምንም ነገር ማለት ነው። እና የዛሬ ጨዋታ ላይ ማለት ነው ፓላስ መጥፎ ሆኖ እንዳይመስል፣ ፓላስ አሪፍ ነበር። እኛ በጣም ቤስት ሆነን እኛ በልጠን ነው። ማንሲቲ ሁሌም ይበልጣል። ፋሚሊ በዚህ ይሞላል። ኢንስታግራም ላይ ከቻብለናል ኦፊሻል ቅዱስ ሰበን እያላችሁ ማለት እየገባችሁ አይጂ ላይ ፎሎ አድርጉኝ። እዛ ላይ የምንቀውጧለን ማለት ነው። ሌላው ፎደንቶ የዚህ ልጅ ነገር በመመለሱ በጣም ደስ እያለ ፎደን ሃላንድ ነው አባቴ። እሱ ያገባል ያስቆጥራል። እኔም አይደክመኝም እጮሃለሁ። ሳቪኒዮ ዛሬ ጠቀምከን እኮ እንዴ! በአዲስ ጉልበት ገባ፣ ፔናልቲ ያሰጠ። ኧረ ይቻም ግን ፔፕ ማለት ነው በቃ ፔፕ አንድ ችግር ያለበት ነገር እኔ የማርሙሽ ጉዳይ ማለት ነው እንደ አልቫሬስ ሆኖ እንዳይቀር ነው በቃ ትልቁ ፍርሃቴ። ልጁ ድል ያስፈልጓል በጣም። ሲቲ አሸንፏል። አሁን 3-0 ማሸነፉን ስታዩት ማለት ነው ጠፍጥፎ ምናምን ያሸነፈ አይመስልም። ደብድቦ ነው ያሸነፈው። ይኸውላችሁ ያን ያህል አልደበደባቸውም ፓላሶች በጣም። ኧረ ማቴታ፣ ኧረ በስመ አብ እንዴ! መላጣ፣ ኧረ ምንድነው? እኔ እኮ መላጣ አሰቃየኝ። ጋርዲዮላ መላጣ፣ ማቴታ መላጣ። ኳስ ይስታል፣ ሲቲ ያገባል። አንድ ኳስ አገኘ ሃላንድ ቅርቅር ቴስታ። ኧረ ምን አይነት ሮቦት ነው! ምን አይነት ሮቦት ነው! እናትህ ፎደን ምንድነው? ምን ጀመረ ፎደን? ወደ አቋሙ እየተመለሰ ነው ፎደን። የምሬን ነው። አሁን ለማወዳደር ሞክሩ። አሁን እስቲ እንፈቅድላችኋለን። አሁን እንደዚህ ማድረግ ሲጀምር ማለት ነው። አዌይ ጌም ከፓላስ መሪ ለመሪ ቅርቅር። ሃላንድ ፔናልቲ ምንድነው የሚሰሩት ሲቲዎች ነው። አንድ ኳስ እኮ ነው ያገኘው ሃላንድ አገባ። ሰከንድ ሃፍ ፎደን አንድ ኳስ አገኘ ከቦክስ ውጭ ያገባው። ፓላሶች ሲቀጠቅጡ ኧረ በስመ አብ። ኢስማኤል ሳር በዚህ ይስታል፣ ማቴቴ ይስታል በዚህ። ኧረ በስመ አብ። ግን ትችላላችሁ አሁን ማለት ነው። በሁለት ነጥብ ሆኗል። አሁንም እዛው ላይ ናችሁ ማለት ነው። እኛ በኦንጎል ነው ያሸነፍነው፣ እናንተ 3-0 ነው ያሸነፋችሁት አይደለም? አሪፍ ላይ ናችሁ። ከዛ በኋላ እኛ ቀሪውን ጨዋታዎቻችሁን እንዴት ደብድበን እንደምናሸነፍ ታያላችሁ። ክሪስታል ፓላስ ሁለተኛ ቡድኔ ይሄ ነው። ሁለተኛ ቡድን ማያስ ማይ ጋይ። የመጀመሪያ ሀፍ ላይ እኮ ስንት ድል እንዳባከኑ ማን ስንት ድል። ኧረ ማቴታ የምትባል ሰውዬ እንዴት አባህ ነው ማትችለው? በእናት ሳር የሳተው በቃ ቻንስ ክሬት ይደረጋል። ዋርተን ክሬት ያደርግላቸዋል፣ እነሱ አፍርድም ያበልቷል። 30 ደቂቃ ውስጥ ጎል ማግባት ሲያቅታቸው ግልጽ ነበር። ከዛ ደከማቸው ላትበላት። ሁለት ቶርናመንት ጨዋታ ያቁማ። ማን ሲቲ 3-0 አሸነፈ። ሮቦቱ 2 ጎል አገባ። ሮቦት እያገባ ነው። 17 ጎል ደረሰ። ከባድ ነው። ጀርባችን ላይ እየተነፈሱብን ነው እያሉ እየተነፈሱብን ነው ጀርባችን ላይ ማለት ተረዳችሁኝ አይደል? ግን አሪፍ ነው። ኮንፊደንስ ይኑራችሁ። በተለይ የትላንቱን የአርሰናል ጨዋታ ካያችሁ በኋላ ምናምን በቃ በዚህ አይነትማ አይቀጥልም ምናምን ብላችሁ አብራ አታስቢ። ማን እንደሚቀጥል ማን እንደሚወድቅ እናያለን። አባቴ እኔ አሪፍ ሚዜ እንዲወጣሽ ነው የምፈልገው። አሪፍ ሚዜ ይወጣሻል። ደግሞ በተለይ ሁላ እንዳለ ሆይ ሲቲ ነው ዋንጫው የሚበላው ምናምን ያለ ሰውላ እንዳለ ወይ ያላ ከሆነልሽ ያበደ ነው። ሁላችሁንም 19ኛችሁንም ነው የምበላችሁ ማለት ቁማር። ተረዳሽኝ አይደል? ለዛሬው አሪፍ ቪክትሪ ነው። ቸርኪ ቢባል ሰው የተላመደ ፎደን ኦን ፎርም ሆነ ቤንች ማያደርገው ለዛ ነው። አሪፍ ቪክትሪ ነው። ሲቲ ፓላስን 3-0 ሜዳው ድረስ ሄዱ። በስመ አብ ጭራሽ ያልጠበቁት ውጤት ጭራሽ ማለት ነው። ፓላስ በጣም አዛ ቲም ነው፣ ግን ሲቲ ያዳምጣል ወይ እኮ ነው። ሜዳው ድረስ ሄዱ 3-0። ሃላንድ 2 ጎሎችን አስቆጥሯል፣ ግን አይወራም። ስራውን ጎል ማስቆጠር ካላስቆጠረ ነው የሚወራው ቪዲዮ የሚሰራው እንጂ አገባ ተብሎ አይወራም ማለት ነው። ለማንኛውም አሁን ከተማችንን እንግዲህ ከኖይስ ለመጠበቅ ማንን ማመን እንዳለብን በትክክል ፍንትው ብሎ የታየ ይመስለኛል። ሌላ ስም አትጥሩ፣ ሌላ ቲም ስም በቃ ስግጥ ብለን አሁን ለሲቲ መቋጠር ነው። ኦፊሻሊ ወያላንን የሲቲ ከአርሰናል ጋር ያለው የነጥብ ጋፕ 2 ነው። አርሰናል ወልቭስን መጨረሻኛ ያለውን ወልቭስ እንደዛ 3 ጎል ራሳቸው ላይ ያስቆጥረውለት በመከራ እያሸነፈ ይወጣል። ይሄኛው ቡድን ደግሞ እያየኸው ነው። ፓላስን ከሜዳው ውጪ 3-0 ነጥፎ እየመጣ ነውና ተስፋለን አርሰናል ዋንጫ ላይ በላይ ይችላል። ተስፋለን ዮርዳን ኮንተንቱን አይቀየርም። ከቀየርኩም ማለት ነው ምዘፍነው እኔ ሲቲ ዋንጫ ሲበላ ይመጣል። እያመመው መጣ የሚያስብል ፐርፎርማንስ ነው ከሲቲ የተመለከትነው። ወደ ታይትል ኮንቴንደርነት በአግባቡ ስቴትመንት የላኩበት ጨዋታ ነው። ኤርሊንግ ብሮት ሃላንድ 101 እና 102ኛ ጎል በማስቆጠር የለተ ዜን የሶተኑን 101 ጎል ያለውን ሰውዬ በልጦታል። ሚድፊልደር ነበረ።
አሁን ቀጣይ ክርስቲያኖ ሮናልዶ 103ኛ ግብ ካስቆጠረ የሱን ይጋራል። 104 ሲያስቆጥር የዲዲ ድሮግባን ይጋራል እያለ ጥሏቸው ይሄዳል። እጅግ ጀግና አጥቂ ነው። ፈርስት ሃፍ 10 ተች ነክቶ ነው አንድ ያቺን ቴስት አስቆጥሮ ይወጣና ችግር የለበትም። እጅግ የተለየ ተጫዋች ነው። ሲቲም በደንብ ቨርሳታሊቲው እየጠቀመው ነው። ማኔቱ ጋር እንደሚቆም አታውቁ። በርናርዶ ሲልቫ ሲለው ክንፍ ይወጣል፣ ሸርኪ ሲለው ክንፍ ይወጣል፣ ሲለው በነ ፉልባኮቹ ማቴስ ኑኔዝ ይወጣልና በደንብ ፍሉድ የሆነ ቲም ነው። የሆነ አይመስልም የድሮውን ከፍታ ስለምናውቅ አይመስልም እንጂ በጣም ጀግና ቡድን የሰራው ፔፕ ላይንደርስ። ኮሎቶሬ የነበረ ፕሬስ ኮንፈረንስ የሰጠው ፔፕ ስላልተመቸው በፐርሰናል ጉዳይ ብቻውንም ጉዟቸው ቀጥሏል። ይመቻቹ። ፎር ሌክቸር ማርክ አይረሳ። ሲቲ አሸነፈ። ጀማው 3-0 በሆነ ውጤት አሸነፈ። እኔም ማዝነው ሲቲ ነጥብ ሊጥል ይችላል ብሎ የሚቋጠር የነበረ ሰው ካለ በጣም ነው ማዝንለት። የምሬ ነው የምላችሁ። ምክንያቱም የፔፕ ጋርዲዮላን ቡድን አታውቁትም ማለት ነው። በቃ የፔፕ ጋርዲዮላ ቡድን የዋንጫ ፉክክር ውስጥ ያለ ከመሰለው ማለት ነው ላለፉት አመታት እንደተመለከታችሁት ያ በነጥብ የሚበልጠው ወይም ደግሞ የዋንጫውን መሪነት ከፊት የያዘው ቡድን ቀድሞ ተጫውቶ ካሸነፈ ቀጣይ ጨዋታ የጋርዲዮላ ቡድን ተገድሏል እንጂ አይሸነፍም። በቃ ነጥብ አይጥልም። የጋርዲዮላ ሜንታሊቲ ይሄ ነው። በፍጹም ነው ከሱ ቀድሞ ማለት ነው የሚመራው ቡድን ካሸነፈ ቀጣዩን ጨዋታ ከማንም ጋር ይሁን ያሸንፋል። በዛ ላይ ደግሞ እንደዚህ አይነት ተጫዋቾች በአግባቡ እየመጣላቸው ያለበት ሰዓት ነው። ፎደን በቃ መጥቶለታል። ማን ጠፍቶበት እንዳልነበር ኳስ አሁን በጣም አሪፍ እየሆነ ይገኛል። ከዛ በተጨማሪ ደግሞ ሁሉ ጊዜም ቢሆን ጭራቁ ሃላንድ ጎል ያስቆጥርላል። በቃ ጥሩ ሆነም አልሆነም በቃ 9 ቁጥር አጥቂ ማለት ይሄ ነው። ይኸውልህ በቃ ጥሩ ሆነም ቡድን አልሆነም አስቆጠረ። በዚህ ላይ ደግሞ ፓላስ ዛሬ በተለይ 3ኛው ጎል የገባበት መንገድ ሲገባበዙ ነው ፔናልቲ የተሰጠው እንዳያችሁት ከሆነ እና በቃ ሲቲ ነው ጀማው እየመጣ ነው። ግን ይህንን እያየ ታዲያ የኛ ቡድን ነቃ ድንግጥ ማለት መቻል አለበት ጀማው። ለማንኛውም ሲቲ አሸንፎ እንግዲህ የነጥብ ልዩነቱን ድጋሚ ወደ 2 ስቅ አድርጎታል ጀማው። ይመቻችሁ። ዛሬ ማተተኪ ማለኝ ሞያዬን የሚቀበለኝ ፈለው 10 ከ10 ይሰጥሻል። ወያናው ላይ አጣዳፊ ተቅማጥና በጣም ተሻል። በቃ ይሄው እኔ ማውን ደስ ብሎኛል። ወያና ደበረው መሰለኝ። እኔ እንደሆነ ወያና ሲደብረው ደስ ይለኛል፣ ወያና ደስ ይለው ይደብረኛል። በቃ ደስ ብሎኛል። እሰይ እርር ዛሬ ለአርሰናል ላይ እንዲደረስበት ምናምን ራሱ አይደለም እንጂ የቋጠርኩ የነበረው ፓላስ እንዲወርድ ነው የምፈልገው። ይሄ ቡድን እስኪወርድ ድረስ ሲጀመር አልፋተውም። እጋኪውን እንዴት እንደሚያስጠላኝ ክሪስታል ፓላስ የሚባል የሆነ ፓላስ ይፍረስልህና 3-0 ስጥት ለፓላስ ሁሌ ሲሸነፍ እየመጣው ቪዲዮ ሰራለሁ። ስጥት ተሰጠ 3-0 ስጥት እከክ የሆነ ቡድን እኛ ላይ ብቻ እንትን ይላል። ጥምብ ምን ተባብለን ነበር? አንቺ ምን ተባብለን ነበረ? ፓላስ ምንድነው? በቃ ከጭንቀት ማለት ነው ከጭንቀት አናርፍም። አሁን ይሄ ሰውዬ በ27 ጨዋታ 41 ጎልና አሲስት። ወገን ገና እኮ የውድድሩ አጋማሽ ላይ አልደረስንም። ምንድን ወይ መርምሩት፣ የሚወስደው ነገር ካለ መርምሩት። መብረርም ጀምሯል። እንዲህ ነው ለአጥቂ ማለት በቃ ይጣልለታል፣ ቦታው ላይ ይገኛል፣ ጎል ያስቆጥራል። ኤርሊንግ ብራውት ሃላንድ ምን አይነት ተጫዋች ነው ይሄ! ደግሞ ጎረቤት አረ ፕሊስ፣ አረ ተይ የሆነ ነገር ፍጠሪ። አረ በለው የጋርዲዮላው ማንቸስተር ሲቲ አልተቻለም። ፓላስን ዛሬ ሜዳው ድረስ ሄዶ 3-0 ቀጥቅጦት ይምጣ። ዋው! ኮንግራ ሲቲዝኖች ኮንግራ። በስማም ባይዜ ማለት ነው። ግን ፈርስት ሃፍ ቆንጆ ጥሩ ተጫውቶ ነበር። እውነት ለመናገር ፓላሶች በግብ ሙከራ ራሱ እጅግ በጣም ጥሩ ነበሩ። ግን ምን ዋጋ አለው? ማንቸስተር ሲቲ ሰከንድ ሃፉን ጌሙን አበላሸባቸው። በቃ ሲቲ ነው አበላሸባቸው። ከምር ነው የምላችሁ። ሁሌ ይሄ ክለብ ገገማ ሰገጥ የሆነ ክለብ ከኛ ጋር ሲሆን ብቻ ይገግማል። ማንቸስተር ሲቲው ርምርም ነው ያደረገው። በስማም ሃላንድ በ16ኛ ሳምንት 16ኛ ጎል አስቆጥሮ ፔናልቲ ደግሞ መጨረሻ ላይ 17 ጎል ገና በ16ኛ ሳምንት። አረ የተጫዋች ዘንድሮ የጎልደን ቡት እሱ ነው፣ ምንም ጥያቄ የለውም። ያለ ምንም ጥርጥር የዘንድሮውን የወርቅ ጫማ የሚወስደው ኤርሊንግ ብራውት ሃላንድ ነው፣ ምንም ጥያቄ የለውም። አረ በስማም ያጥቂ የመጀመሪያው ጎል ምን አይነት ነው? ንክር እኮ ነው ያደረገው። አረ ብቻ ግን ይለያል ዛሬ። ሪያን ቼርኪ እንዴት አባቱ ነው የሚችለው?
ዋው እኔ ድንቅ ብቃት! ይህ ተጫዋች ቀስ በቀስ ለካ እየተላመደ ሄደ። በእውነት ነው የምላችሁ። ኧረ በስመ አብ ምን አይነት ኳስ ነው ለፎደን ራሱ እንደዛ ተገፋፍቶ የሰጠው። ፎደንም ፊኒሺንጉ እጅግ በጣም ያምራል። ፊል ፎደን ዘንድሮ ተመልሷል፣ ወደ አቋሙ ተመልሷል። ኮንግራ ማንቸስተር ሲቲዎች። ይሄ ነው የዋንጫ ክለብ እንደዚህ ነው። በቃ ቆይ ደግሞ ረስቸው ሩበን ዲያዝ ምን አይነት ተከላካይ ነው! አረ ስለዚህ ተከላካይ እንዴት ነው ማይወራለት? በእውነት እንዴት አባቱ ነው የሚችለው ዛሬ! በስማም ፈርስት ሃፉም ሰከንድ ሃፉም እንዴት ነበር ሲከላከል የነበረው! ትችላለህ ማንዬ! ዋው ባይዜ ከግቫርዲዮል ጋር ራሱ እጅግ በጣም የሚገርም ጥምረትን እያሳዩ ነው እንግዲህ የሚገኙት እነዚህ ሁለት ተጫዋቾች። ግቫርዲዮል ራሱ ዛሬ እጅግ በጣም የሚገርም እንቅስቃሴ ነበር በመከላከሉ ረገድ ያደረገው። ኮንግራ ሲቲዝኖች ይመቻችሁ። እረ አምነናል ጋይስ፣ ሃላንድ ሮቦት መሆኑን አሳምረን ያመንነው። ምን አይነት ድንቅ ጨዋታን የተመለከትነው። ክሪስታል ፓላስ አድናቆት ይገባቸዋል ጋይስ። ግን ማንቸስተር ሲቲ የቤት ስራውን ጥንቅቅ አድርጎ ነው የወጣው። ወደ ሴላስ ፓርክ ያመራው ማንቸስተር ሲቲ እንግዲህ በ16ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ብዙ በተፈተነበትና ጫና በበዛበት ግጥሚያ ላይ ክሪስታል ፓላስን በሜዳውና በደጋፊው 3-0 በሆነ ውጤት ማሸነፍ ችሏል። ለማንቸስተር ሲቲ ጎሎችን የሚያስቆጠሩት ሁለቱን ሃላንድ ሲያስቆጥር አንዱን ደግሞ ፊል ፎደን አስቆጥሯል። ሃላንድ ጎል ማስቆጠር ማቆም አቅቶታል ጋይስ። ማን ነው የሚያስቆመው? ማንቸስተር ሲቲ ከሃላንድ ጋር የሚቆም አይመስልም ጋይስ። ምን አይነት አስደናቂ ጨዋታ ነው! ምን አይነት አስደናቂ አጨራረስ ነው! በቃ ብዙ ድል እኮ አይፈልግም በጨዋታዎች ላይ 1 እና 2 ድል ካገኘ በቂው ነው። ዘንድሮ በሁሉም ውድድር ለክለቡና ለሀገሩ 27 ጨዋታዎችን አድርጎ 35 ጎሎችን አስቆጥሯል። በዛ ላይ ደግሞ 5 አሲስቶች፣ 40 የጎል አስተዋጽኦ በ27 ጨዋታ። ኤርሊንግ ብራውት ሃላንድ ምን አይነት እብድ የሆነ ተጫዋች ነው! ለማንኛውም ማንቸስተር ሲቲ በ2 ነጥብ ወደ አርሰናል መጠጋት ችሏል። 34 ነጥብ ይዞ ከአርሰናል በ2 ነጥብ ዝቅ ብሎ በፕሪሚየር ሊግ 2ኛ ደረጃ ላይ እየተከተለ ይገኛል። ስለ ማንቸስተር ሲቲ እጅግ ጣፋጭ ድል እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ግባ የዋንጫ ቲም ይሄ ነው። እሺ ተለይቷል የዋንጫ ቲም። አረ ከአርሰናል ጋር ጫውቱን፣ በቃ ከአርሰናል ጋር ጫውቱን። ሲያሳዝኑ በእናት ሁለተኛ ክለባችሁ ክሪስታል ፓላስ ምንም አልፈጠረላችሁ። እስቲ እናንተ ወይ በቃ ኢታር ላይ ስትመጡ ምን እንደምትፈጥሩ እናያለን እንጂ ምንም አልፈጠረላችሁም። ሁለተኛ ክለባችሁ ምንም አላዋጣል። ይሄ ነው የዋንጫ ቲም። ቁጭ አድርጎ 3-0 ያልተጠበቀውን ክሪስታል ፓላስን ሲያሸንፍ ዋንጫ ይበላል ተብሎ ደግሞ እየተገመተ ያለው ትላንትና ከወልቭስ ጋር በሜዳው በ2 ጎል አሸነፈ። ስለ ጨዋታው ሳወራ አረ በስማ አረ ቼርኪ እንዴት ነው የሚችለው? አረ ፎድ እኔ ስለማላወራሽ ሃላንድስ ዋንተች 1 ጎል ማለት ነው። የኛ አጥቂ እንዲህ ነው፣ አንዴ ይንካው ጎል ነው። ኳስ አይነካ ምናምን ፈርስታት ብዙ አይንካ፣ ግን ሲነካ ጎል ነው። ቸርኪ ለፎደን አሲስት ማለት ነው። አረ ድሪብል እያደረገ ሲገባ እንዴት ነው የሚያምረው! ነገውኑ አጫውቱን በእናታችሁ ከአርሰናል ጋር እናሳያቸው ማን እንደሆነ። ተስፋ እያደረጉ እንዳይቆዩ። አሁንም እኮ ሚዜ እያሉን ነው። ሚዜ ስለ ሚዜ እያወራ ነው። ሌላኛው ደግሞ ቴሌግራም ላይ ብልት አረ ስንቱ ጋር ነው የምንደሰተው። አሁን ፕሬዲክሽንስ ብለህ ተቀላቀል። የተጫዋቾች ሬቲንግ እመጣበታለሁ። የፕሪሚየር ሊጉ የዋንጫ ፉክክር ጡፎላችኋል ጋይስ። በ16ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር እጅግ በጣም ፈታኝ የሆነውን የኦሊቨርን ግላስነሩን ክሪስታል ፓላስ ከሜዳቸው ውጭ ሰለረስ ፓርክ በመጓዝ የገጠሙት የፔፕ ጋርዲዮላው ማንቸስተር ሲቲዎች 3-0 በውጤት ከነ ክሊንሺት ማሸነፍ ችለዋል። ፓላሶች በዚህ ጨዋታ ላይ በተለይ በመጀመሪያው አጋማሽና በሁለተኛው አጋማሽ የመጀመሪያ ደቂቃዎች ላይ በርከት ያሉ ጎል የሚሆኑ አጋጣሚዎችን አግኝተው የነበረ ቢሆንም ሲደረደሩ እነዛን እድሎች ሳይጠቀሙባቸው ቀርቶ ነበረ። በተቃራኒ ማንቸስተር ሲቲዎች ግን ያገኟቸውን እድሎች በመጠቀሙ ረገድ በጣም የተሻለ ቡድን ነበሩ። በዚህ ጨዋታ ላይ ማንቸስተር ሲቲን 3ቱን የማሸነፊያ ጎሎች ማስቆጠር የቻሉት ተጫዋቾች ኤርሊንግ ብራውት ሃላንድ 2ቱን እንዲሁም ደግሞ ፊል ፎደን 1ዷን ነበረ ማስቆጠር የቻለው። አንዱ የኤርሊንግ ሃላንድ ፔናልቲ ጎል ነበረች፣ አንዷ ደግሞ በግንባር የተቆጠረች በጣም አስደናቂ ጎል ነበረች። ፊል ፎደን የሚያስቆጠረው ኳስ በጣም ማራኪ ነበረች። ከቦክስ ውጪ ነበር ጠልዞ ማስቆጠር የቻለው። አሲስቱን የሚያደርገለት ቼርኪ ነበር። 6ኛ አሲስቱም ሆኖ ተመዝግቦለታል ማለት ነው። ለማንኛውም መድፈኞቹ አርሰናሎችን እግር በእግር እየተከተሉ የሚገኙት የፔፕ ጋርዲዮላዎቹ ማንቸስተር ሲቲዎች አሁን ላይ በፕሪሚየር ሊጉ 34 ነጥቦችን በመያዝ ከአርሰናል በ2 ነጥብ ዝቅ በማለት 2ኛ ደረጃ ላይ ተቀምጠዋል። ስለዚህ ጨዋታ ያላችሁን ሀሳብ ኮመንት ሴክሽን ላይ አካፍልኝ። በናና ቤት ላይ ጓደኛችሁን በመጋበዝ ገንዘብ መስራት ትችላላችሁ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ለቋጠረው የታለ ሲቲ እንዲሸነፍ ሲቆጠር የነበርክ ሰው እንዳለ 3-0 ክሊንሺት ይዘን በክሪስታል ፓላስ ሜዳ ሲቲ ነጥብ ይጥልበታል ተብሎ የታሰበው ክሪስታል ፓላስ ቅጥቅጥ ሲቲ እቺን ቪዲዮ ሼር ኮፒ ሊንክ እያደረክ ፎሎ እያደረክ ትመለከተኛለህ ማለት ነው። ሃላንድ እንዴት ነው የሚችለው ጋይስ? ይህ ሰውዬ እኮ ካላገባው አልወጣም። ፎደንም እንደዚህ አይነት ባህሪ አምጥቷል ጋይስ። ምን ይሻለናል? እሺ የሼር ኬስ ነገር ለፎደን የሰጠውን አይታችሁታል?
ጋይስ ኢቲ ሙሉ ለሙሉ ነው የተጣመረው ነው ብላችሁ በተለይ ከቼልሲ ጋር በስመ አብ ሊያው ዊዛውት ዶጉ ይሄ ዊዛውት ዶጉ ክሊን ሺት ይዘን አላስሞክርናቸውም ሁላ ብዙ ሙከራ መጨረሻ ላይ ጋይስ ውሻ በቤቱ ይጮሃል ሲባል ሰምታችሁ ታውቃላችሁ? ከዛ በኋላ ግን ትንሽ ገብታችሁ ቤቱ ቁጭ ስትሉ ይለምዳል። እንደዚህ ነው የሆነው ክሪስታል ፓላስ ገና ሲጀምር ያለ ሲጮ ታየ። መጨረሻ ላይ ለመደ፣ ተገረፈ። አርሰናል መጣውልሽ። ጂም ቪዲዮ ሼር ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ይመቻችሁ። አልነገርኩሽም ወይ ባጥር ተንጠልጥዬ የእግር ኳሱ ጌታ ማን ሲቲ ነው ብዬ። ዛሬ ዓመት ያስቀየሙንን አጠቃላይ ቲሞች ሲቲ በጣም አድርጎ እያስቀየማቸው ነው። ኤፍኤ ካፕ ዋንጫን ፓላስ ቀምቶን ነበር፣ ዛሬ በጣም አስቀይመናታል። አርሰናል መፍራት ያለበት ትክክለኛ ሰዓት አሁን ነው። አንድ የአርሰናል ደጋፊ ምን ሲል ሰማሁት? የሲቲ ደጋፊዎች አትደሳሰቱ፣ አርሰናል ጥልቅ ስኳድ አለ ማለት ነው። ሲቲ የዋንጫ ቲም ነው፣ ሜንታሊቲው የዋንጫ ነው። ሰማሃ? እንኳን በ2 ነጥብ በ10 ነጥብ ተመርቶ እንኳን አጥብቦ የበላ ቲም ነው። ሰማ ይሰማል እዛ ሰፈር። ኦፊሻሊ ሲቲ ኢዝ ባክ ካም ኦን ሲቲ። ፈርስት ሃፍ ፔናልቲ ቦክስ ውስጥ አንድ ኳስ ብቻ የነካው ኤርሊንግ ሃላንድ አሁንም ጎል አስቆጥሯል። ሲቲ 3-0 በሆነ ውጤት አሸንፏል። ከሃላንድ ውጪ የቼርኪ የፎደን ብቃት በጣም ድንቅ ነበር ማለት ይቻላል። ቼርኪ አሁንም ከቡድኑ ጋር በደንብ እየተግባባ ያለ ይመስላል። ይሄ ዓመት ሌላኛው የፎደን ዓመት ነው ማለት ይቻላል። በፓላሶች በኩል በተለይ ፈርስት ሃፍ ላይ የሚገርም ፕሬሲንጎችን አሳይተውናል። ሲቲዎች በቢልዳፕ በጣም ሲቸገሩ ነበረ። ነገር ግን ፋይናል ሰርድ ላይ ፓላሶች በጣም ደካማ ነበሩ ማለት ይቻላል። ከዛ ውጪ የሲቲ ብዙ ተጫዋቾች ከጉዳት እየተመለሱ ነው ያሉት። አሁን ላይ ከአርሰናል ጋር በጣም ጥሩ የሆነ የዋንጫ ፉክክር የምንመለከት ይመስለኛል። ይመቻችሁ። ዋው ሲቲ ትክክለኛ የዋንጫ ቲም። ጫና ይፈጠርባቸዋል፣ ጫናው ይቋቋማሉ። እንዲሁም ለእነሱ ኳስ ይለቃሉ። የሆነ ሰዓት ላይ ሄዶ አጥቅቶ ጣ አድርጎ ይመጣሉ። ይሄ ምንድን ነው? የዋንጫ ቲም ይባላል። ለዚህ ሲቲ ካላጨበጨብክ አንተ እውነትም የኳስ እውቀት የለም። የተለየ ሲቲ ነው፣ የዋንጫ ቲም ነው ያየ ነው። ትክክለኛ የዋንጫ ቲም። ሁላችሁም ቋጠሮ ዋው አራይ ተብሎላችኋል። የሚገርም ቋጠሮ ነው የቋጠራችሁት አስካሉ ደጋፊ ውጪ ማለት ነው። ሁላችሁም ሚገርም ቋጥሮ ዛሬ ቋጥረነዋል። እናም ቀጣይ ደግሞ አሁን ዛሬ ሁለተኛ ቲማችን ሲቲ ነበራ። ቀጣይ ደግሞ ሁለተኛ ቲማችን የሚሆነው ኤቨርተን ነው። ኤቨርተን ላይ ሁላችንም እንደ ዛሬው ተሰባስበን በስትክክል መቋጠር አለብን። አርሰናል ከዋንጫው ማሰናከል አሁኑኑ መጀመር አለብን። እስከ መጨረሻው በፍጹም መሄድ የለበትም በፍጹም። እናም ደስ የሚል ቋጠሮ ነው። ቀጣይም ሌላ ግዳጅ አለ፣ እሱ ላይ በደንብ እናወራለን። ይሄ ቲም አይታል ዛሬ ምን አይነት ቲም እንደሆነ፣ የዋንጫ ቲም እንደሆነ አይታል። ኧረ በስመ አብ ፓላስን ሜዳው ድረስ ሄደን ረመርም ነው 3-0 ጥጉን ያሳዝ ነው። እንዴት እንደምንችል አይታችኋል። በቃ ዛሬ ወጥ አቋማችንን ይዘን ተመልሰናል። ሊያውም ሮድሪ ባላንዶር ዊነራችንን ሳናስመልስ ማለት ነው። እንዴት ነው የምንችለው? ሃላንድ እኔ ስለ ሃላንድ አሁን አላወራም። በቃ የታወቀ ነገር ነው። ሃላንድ ያገባል አያገባም አልልም። 2 ነው ያገባው ዛሬ። ግን ስታር ቦያችን ተመልሷል። ፎደን ዛሬ ያለ ዊንገር ያለ ዶኩ ነው የተጫወት ነው። ግን ለበለብ ነው በቃ አስገብተን በሜዳው ሰጠ ነው የሚገርም አድርገን ማለት ነው። እኔ ስለ ቼልሲ አላወራም። 9 ተጫዋች ቼልሲ አንድ ሃላንድ አድርገን ብንጫወት እንደው ዋንጫውን የምንበለው እኛ። ኧረ ቼልሲ በስማ አሁን እሱን እኛም 30 ሚሊዮን ያስፈረም ነው እንላለን። ይሄን ዶ ደግሞ ኧረ በሰማ ምን አይነት ዶ ነው? በቃ የሚገርም የፕሪሚየር ሊግ ዶ በዚህ ዓመት ይሄ ነው። ቼልሲ ምን አይነት አሲስት ነው ያደረገለት? ፎደን ደግሞ ምን አይነት አጨራረስ። ዛሬ እንለይ ነበር። 2 ነጥብ አድርገናል ዛሬ። ትናንት እንደዛ ሙቶ ነው ያሸነፈው። አሳምነን ዛሬ ያሸንፈናል። ወደፊት ነው ከዚህ በኋላ እንመጣለታለን። ያን ሚዜ እንመጣለታለን። ውጤቱና ጨዋታው ማይገናኝ ቢኖር ሲቲ ከክሪስታል ፓላስ ነው። የመጀመሪያዎቹ ጨዋታ ላይ ፓላስ ጎል የሚያስቆጠረና ሲቲ ነጥብ ያስጥላል ወይ ያሸንፋል ብዬ ነበር የገመትኩት። ግን ሲቲ ምንም የሚሰማ አይደለም። 3-0 በቀላሉ ሁኔታ ነው ሶስቶቹን የሚያስቆጠሩትና ይህ ቲም አሁንም እየገሰገሰ ነው። ፓላስ ግን ነጥብ የሚያስጥል ይመስል ነበረ። ሲቲ ተሸግሮ ራሱ በእነዚህ አይነት የጎል ዲፍረንስ ማሸነፍ ይችላል። እኛ እኮ ሮቦት ከሊጉ ላይ ይውጣልን የምንለው እኮ በምክንያት እኮ ነው። እኮ ሰው አይደለም። ሰው አይደለም። ከለገዳዲ ያገባል እኮ ይሄ ፊት ከሰጠነው ከየትም እኮ ያገባል። አንተ ምን ጉር ነህ?
እንዴ አታርፍም? አንዳንዴ አዘልም። 2 ካላገባ 3 ካላገባ ይደብራል። ኧረ ቢስሚላ ፈላው ግን ቦምቦ ክላት ከቼልሲ የተሻልከ ነው። ይቺና ወያላ ታስጨንቃታለህ በስነ ስርዓት ታስጨንቃታለህ ነው የምልፈለው። እስጭንቅ ነው የምታረጋት። ምንም አይነት ጥርጣሬ የለን። ይመቸ ግባለት ይላል። ምን አይነት አሸናፊ ነው ወላሂ እችላለሁ። ለማንኛውም እንኳን ደስ አላችሁ ሁላችሁ። በጣም የሚገርም ስቴትመንት ዊን ነው ለወያላ በተለይ ማለት ነውና በጣም ነው ደስ ያለን። ወያላ መጣልሽ ጥላሽ ተስፋ ቁረጥ የኛ ዋንጫ ነው። ዋንጫው የኛ ነው። የምሬን ነው የምላችሁ። በጣም ነው ደስ ያለን። ዛሬ የሚገርም ዝግጅት ነበረን። ለመጣችሁ የሲቲ ደጋፊዎች በሙሉ እናመሰግናለን። እንችላለን። ካሞን ሲቲ ካሞን ሲቲዘንስ ሁላችሁም እንኳን ደስ አላችሁ። ወያላ ደምብሯል። ከሜዳ ውጪ የጂ 3-0 መቼ መቋጠር እንደጀመሩ ታውቂያለሽ? ሐሙስ ጀምሮ እስከ ዛሬ ቋጠሩ ነበር። ጎስት ኢንቨስትመንት ቋጠሮ ነው። ኢንቨስትመንት ተረከበት ግን ከሰርክ 3-0 ከሜዳ ውጪ ማለት ነው። ለማንኛውም እንኳን ደስ አላችሁ። በጣም ደስ ብሎናል። ካሞን ሲቲዘንስ ዋንጫው የኛ ነው። ወያላ አታስበው የምሬን ነው። በጣም ነው ማዝነው። ለሃላንድ ክብር ሲባል ግን ማለት ነው ቤንጃሚን ሴስኮና ቪክተር ዮኬሬጅ እንደ ሻማ ቢቀልጡለት ደስ የሚለው አለ እንደኔ። ምክንያቱም ይሄ አካውንት ያው ፌር የሆኑ ከበሽሽቅ የጸዱ ነገሮችን ማወራበት ስለሆነ ማለት ነው። ሮቦቱ ጥግ ድረስ ይችላል እና ሲቲ ደግሞ ወደ አቋሙ ተመልሷል 100% ማለት ነው። 2 ከበባድ የፕሪሚየር ሊግ ቲሞችን ነው 3-0 ስጥት በክሊንሽት 2 ጊዜ ሙሉ ማለት ነው። ከዛ ደግሞ ቻምፒዮንስ ሊጉ ላይ ማድሪድ በቃ ሲቲ ራሱን አግኝቷል። አሁን ራሳቸውን አግኝቷል። ይሄ ዓመት ዋንጫ የነሱ ሊሆን ይችላል። በጣም ያስፈራል እና ሲቲያንስ ይመቻችሁ። ሃላንድ 2 ፊል ፎደን 1 ይልሃል አባቴ። በክሊን ሺት ከፓላስ ሜዳ ወጥቻለሁ ማለት ነው። ይሄ ነው ሲቲ አባቴ። በ16 የፕሪሚየር ሊግ ጨዋታ 17 ጎል አግብቷል። ያ ፕሪሚየር ሊግ ላይ ሲጥራልኝ እንደ ኤርሊንግ ሃላንድ አይነት አጥቂ ጥራልኝ። ፊል ፎደን ስታርቦይ ጎል ማግባት ከጀመረ እኔ እርግጠኛው ሆኜ እነግራለሁ በዚህ ሲዝን 1 ዋንጫ አለኝ እርግጠኛው ሆኜ እነግራለሁ ማለት ነው። እየተቋጠረ ለማንኛውም እየተቋጠረ እኔም አልሰማህም ከፍታ ላይ ነኝ። ጎል ሳይገባብኝ በክሊን ሺት። ኧረ ሲቲ ኧረ ትለያላችሁ። የእኛን ጠላት የአርሴናልን ደግሞ 2ኛ ክለብ ማለት ነው ሜዳዋ ድረስ ሂዶ 3-0 ስጥት አድርጓታል። ዘንድሮ ፓላስ ያላደረሰብን በደል ምን አለ ፋሚሊ? 3 ጊዜ ተገናኝተን 3ቱንም ለጠፈን። ማርክ ጉይን ደግሞ ይሄ ተከካሚ የሆነ አሰልጣኝ አስቀረብን። ኧረ ተበቀላችሁልኝ፣ ትለያላችሁ ማለት ነው በክሊን ሺት። ኧረ ኤርሊንግ ሃላንድ ይለያል ፋሚሊ። ዛሬም 2 ጎል አስቆጥሯል ማለት ነው። ሲቲ ትለያላችሁ። ይሄን ወያላ አስጨንቁልኝ። ይመቻችሁ። ለማንኛውም ኮንግራ ማለት ፈልጋለሁ። ፓላስን በሜዳው 3-0 ስጥት ጥጋቸውን ማለት ነው 3-0 በሜዳቸው ሄደን ወንድ ክለብ ማርያምን እንለያለን እንችላለን ነው። የዋንጫ ክለብ ማን እንደሆነ ራስ አይተ ፍረድሽን ራሳችሁ አይታችሁ ፍረዱ። የዋንጫ ክለብ ዋንጫውን ዘንድሮ ማን እንደሚያነሳ በዚህ ጌም አይተ መረዳት ይችላል ማለት ነው። አይተ መረዳት ይችላል። በስመ አብ ፋብሊኒን ፈርስት ሃፍ ስንደነግጥ ነበረ። ምን እየሆነ እንደነበረ አላቅም ነበር። ሰከንድ ሃፍ ግን አሻሽለን በሁሉም ነገር በልጠን አሸንፈናል ፋሚሊ። ፎደን ከማንም ጋር አታወራድሩ ማለት ነው። ከማንም ጋር ሰማኝ አይደለ? ከማንም ዊንገር ጋር ሳካ፣ ፓልመር ምናምን ከማንም ጋር እንቡሞ ምናምን ዞር አድርጋችሁ ወደዛ። ማንንም ይበልጠው ክላስ ነው ፎደን ክላስ። ሃላንድ ስለ ሃላንድ ምንም ብለው ነገር የለም ፋሚሊ፣ የምታውቁት ነገር ነው። አርሰናል ደግሞ እያያችሁን ማለት ነው። አንዴ ብቻ ጣሉ እናንተ አንዴ ብቻ ጣሉ። ማታም ጥላችሁ ነበር በድል ያሸናችሁ ይሁንላችሁ፣ ችግር የለም። አንዴ ብቻ ጣሉ ደግሞ ጥላላችሁ። እኛ ማሸነፍ ስራችን ዝም ብለን ነው የምናሸንፈው። አንዴ ብቻ ቶፕ ሌን ነው በቃ። አንዴ ብቻ አንደኛ ላይ ቆምን ማለት ፋሚሊ የሚያስቆመን የለም። በቃ ዝም ብለን ነው የምንቆሰው ፋሚሊ። ዘንድሮ የኛ አመት ነው ዘንድሮ። የሲደጋች በሙሉ ሁላችሁም ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። ይመቻችሁ ፋሚሊ። ቤተሰብ እኔ የሚያሳዝነኝ ምን እንደሆነ ታውቃላችሁ? እንደ አርሰናል አይለፍላችሁ ተብሎ የተረገመ ክለብ ያለ አይመስለኝም። ምን አይነት እድል መጥመም ነው እንዴ! አርሰናል በቃ በስንት መከራ ታግሎ ምናምን በቃ አቅሙን አሟጦ ያለውን በሙሉ አስፈርሞ ምን ብሎ ማለት ነው ዋንጫ ለመብላት እንዲህ ሲል ሲቲ እኔ ነኝ ያለ ይሞክረኛል። በቃ ሚይዞ ጠፋ።
የምሬ ነው። የአርሰናል ደጋፊዎች ራሱ በውጭ እንትን ቢሉም በውስጣቸው ጨርሰዋል፣ ደምድመዋል። ገና 20 ምናምን ሳምንት ይቀራል። ሲቲ ብራዘር 3-0 ፋሽን አድርጓታል። አርሰናል ደግሞ ከወልቭስ ጋር የተቸገረ እያሸነፈ ነው። ቀጣይ ኤቨርተን ጋር አዌ ነው። ሲቲ ከዚህ በኋላ ቀላል ጨዋታ ነው እንትን የሚለው። አርሰናል ከዚህ በኋላ ብራይተንን፣ ኤቨርተንን ምናምን የሚያገኝ አላ ከባድ ቲም ነው ከዚህ በኋላ ያሉት። በሜዳም ቢሆን አዌ ብቻ ከባድ ነው እና ለአርሰናል ደጋፊዎች አምሶ ሶሪ። ለእኔ ኮምፕሊት ቲም የሆነውን ለእኔ ሲቲ ነው። አሪፍ ቻንስ ክሬተር እስከ አሪፍ ፊኒሸር ነው ያለው። በቃ ጎል ማሽንን ከፊት ይዟል ኤርሊንግ ብሮስ ሃላንድ፣ ከኋላ ደግሞ እነ ፎደን እነ ቸርኪ አባቴ ያበዳበሩ ቻንስ ክሬተር ያደርጋሉ። አርሰናል ላይ አሁን ፊኒሸርም የለም ቻንስ ክሬተርም የለም። አሁን ጠፍቷል። በቃ አርሰናል ላይ አሁን ያለቻቸው አንድ ምንድናት? ዲፌንስ እና ሴት ፒስ። በዚህ ደግሞ ዋንጫ ይበላል። ይኖ ለቶፕ 4 ልትቋጠር ትችላለህ። ልክ እንደ ታይትል ኮንቴነር ከባድ ነው ዋንጫ በሴት ፒስ ነው፣ በዲፌንስ ይከብዳል። ሜቢ እናንተ ስትደረደሩ አንቺ ቢ አንተ ብላ ስትባባሉ እኛ ሜቢ ሰንጥቀናችሁ ልክ እንደ ሌስተር ልንበላ እንችላለን በሚለው ሊወላለቅ መንበል ነው እንጂ ሲቲ ከአርሰናል ጋር ለኔ ፎክራው በል። ይመቻችሁ ቤተሰብ። ወያሊት ጃዝ መጣልሽ ጋርዲዮላ። ለማንኛውም ለ3 ወር ለነበረች ተሳትፎ እስከ ዳር እናመሰግናለን። ቀጣይ ሳምንት የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ይቀየራል። መሪነቱን ለዘመናት ተቆጣጥሮት የነበረው ማንቸስተር ሲቲ በፔፕ ጆሴፍ ጋርዲዮላ መሪነት የ2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ ለመሆን ዝግጅቱን ጨርሷል። ፓላስን ቀጠቀጠው። ሲቲ ፓላስን ቀጠቀጠው። ምን ሊውጥሽ ነው ወያላ? ምን ሊውጥሽ ነው? 3 ወር ብቻ ነው መደነፊው፣ 3 ወር ብቻ። ቀጣይ ሳምንት ኤቨርተን ይሰጥሻል። ሲቲ በሜዳው ደግሞ ያሸንፍና አለቀ። ከላስ